ሰላም ነው እንዴ ታሽ ይባላል ወንድሜ ነው ቴንክ ዩ በጣም ነው ይወርዳል ብዙ ልጆች ወደ ጎዳና የሚወጡት ከቤት ነው ያንተስ የጎዳና ህይወት ድንገት ጎዳና ላይ ነው ራስን ያገኘው በሂደት ነው እንዴት ነው የተነሳውት ከዶሮ እርባታ እና መሰራበት ቤት ሲቲየው ከአርባ ምንጭ ስታመጣኝ እኔ ጋር ሆነ እየሰራ ትማራለህ ብላ ነበር እሺ ከመጣሁኝ በኋላ ትምህርት ስመዘገብ መማር አትችልም አለችኝ እሺ ከዛም በኋላ እንዴት ይሄ ነገር ሊሆን ይችላል በነገርኳት አይሆንም እና 6 ወር ደሞዝን ቁርጣ እንትን አለችኝ እና ቤተሰብ ጋር መመለስም አልፈለኩም እሺ ለምን ከዛ አመጣጤ ራሴን ቺል ራሴን ልማር ብዬ ነው ለዛ ቤተሰብ ጋር መመለስ ስላልፈለኩኝ እዚሁ ተመዝግቤ ስራ ፈልጌ መማር እችላለሁ ያስቤ ነበር ግን ከዛ እንደወጣሁኝ ብርም ስላልነበረኝ መዝገበ ጋር አረፍኩኝ ጎዳና ላይ ወደኩ ማለት ነው መዝገበ ማን ነው መዝገበ መጽሐፍ መደብር እዛ እሺ እዛ ከዛስ መዝገበን እንዴት አረፍክ እሱ ጋር እንዴት አስጠጋ መጽሐፎች ነበርኝ እሷ ጋር ሆኜ ሳነብኝ ነበር ዶሮ እርባታ ማለት ነው እና ይሄ መጽሐፍ እኔ ጋር አለና ብሸጥ እንዴት ነው እንትን ይለኛል አዎ አለኝ ከዛን እሺ በቃ እንደዛ ከሆነ ልጀምር ብዬ የተወሰኑ መጽሐፎችን ሰጠኝ እሺ 4-5 አዳዲስ መጽሐፎችን እሺ ከዛም በኋላ መጽሐፎችን ሳዞር ማማ አሪፍ ግጥም ትፈልጊያለሽ 250 ብር ነው ለካ 50 አንተ ግን አንብበዋል ራስ ሰዎች ሊገዙ አልቻሉም እሺ ሊገዙ ስላልቻሉ እኔም በቃ ከሁለት ሳምንት በኋላ ተውኩኝ ትቼ ቀፈላ ጀመርኩኝ መኪና ላይ መኪና እየወለወልኩኝ ባባ ብራም ዳቦ መግዣ ስጭኝ ምናምን እያልኩኝ መቀፈል ጀመርኩኝ ማለት ነው ለቢት የነዳጅ እኮ ነው የነዳጅ ማማ ቢት ስገዝቼ የነዳጅ 100 ብር ጎሎኝ ለቢት የነዳጅ እኮ ነው የነዳጅ ደብሮናል እሺ ነዳጅ ሙሉልን ቢት ሳለ ነዳጅ ሙሉልን በቃ ቢት ሳለ ነኝ አቁመን የተቸገረ ማማዬ 5 ብር አለሽ ዳቦ ጋሽ ቁርስ አልበላ ማማ እስቲ ዳቦ ማማ እግዚአብሔር ይስጥልኝ ማማ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ከዛም በኋላ ሎተሪ ማዞር ታክሲ ላይ የሚለጠፉ ጥቅሶችን ሊስቲሮ እቃ ማውረድ ከመኪና ላይ ማታ 11 ሰዓት መናሪያ እዚህ ቃሊቲ እንግዲህ የጎዳና ህይወት ጧት ምናልባት መቀፈል ይኖራል ከዛ ምግብ ከየት አምጣችሁ ነው የምትበሉት ይሰጡናል እዛ ሆቴል ትርፍራፊ ማለት ነው ሁሌ አምላኬ ሆይ በሰማያት የምትኖር ቅዱስ አባታችን ሆይ እቺን ምግብ ስለሰጠህን እናመሰግናለን ላጡ አስብላቸው እና እቺን ባርክልን ብላ ጀለሶች የሉ ውጪ ኛኛ
እሺ ከዛ ምሳ ከተበላ በኋላ ከሰዓቱን በምንድን ነው የምታሳልፉት? 7 ሰዓት ሲሆን ፊልም ቤት ያው መጀመሪያ አካባቢ ጎዳና መኖር እንደጀመርክ ማለት ነው። ያው ከነሱ ጋር መላመድ አለብህ አይደል? ከጎዳና ልጆች ጋር የጎዳና ልጆችን ለመላመድ ምን ያስፈልጋል? ሰውነት ብቻ በቂ ነው አይደለም? የጎዳና ልጅ እንዳየው ውሻም ለሰው ልጅ ፍቅር ይሰጣል። ትክክል። ማነው ስሟ? ጉቺ ነው ማለት። እነዚያው ፍቅር የናፈቃቸው ውሾች ናቸው። ያንን ሳሸው ታውቃለህ? ቀና አዎ ኖርማሊ አንኳክታችሁ የሆነ ቤት አሳድሩኝ ብላችሁ ጠይቃችሁ ታውቃላችሁ? አይቀበሉም። እኛን የሳለበት እንትን አለ፣ ለዛ ማንነት አለ። ጎዳና ላይ ግን አሁን አሳድሩኝ ብሎ ሌላ ሰው ቢመጣ እዚህ ጋር ምላሻችሁ ምንድን ነው የሚሆነው? እንዲህ በፍቅር ነው የምንቀበለው። ወንድሜ ነው፣ በርድ መምታት የለበትም። ምክንያቱም እኔ ስላየሁት ነው ህይወቱን። ልክ እንደወጣው ልብሳቸውን ያለበሱኝ ጎዳና ላይ የነበሩት ልጆች። አሁን ከጎዳና ህይወት ጋር ተያይዘው ከሚነሱት ነገሮች አንዱ አዳር ነው። ብርድ አለ፣ አንዳንዴ ደግሞ ከክረምት ሲሆን ዝናብ አለ እና ለምንድነው ማስቲሽ የምትስበው ለምንድነው የምትጠጣው ሲባሉ አይ ለብርዱ ነው ምናምን ይላሉ። ሰበበኛ ናቸው ማለት እንችላለን እነዛን ሱስ ውስጥ የገቡትን ሰዎች ወይስ አንፈርድባቸው? መፈረድ የለባቸው። ምክንያቱም እነሱም የራሳቸው እውነት አላቸው። ማስቲሽ ሰውነትን ከብርድ ይከላከላል፣ ያደነዝዛል። እና ብርድን ደግሞ ያየ ሰው የሚያውቀው ነው የሚረዳው። ያኔ አንተ ጎዳና ላይ ያለ ፖሊሶች የነበራቸው ምላሽ ለጎዳና ልጆች ምንድነው? አሁን ፖሊሶች በጸደቀው ህግ መሰረት ነው ህግን የሚያስከብሩት። እኛ ደግሞ መግቢያ ቤት የለንም። አሁን እኔ ውጭ ጽፋለሁ፣ እነሱም ውስጥ 4 ሰዓት ከ5 ሰዓት በኋላ ውስጥ ይተኛሉ። እኔ ስወጣ ብዙ ጊዜ ያጋጥሙኛል። ልክ የጻፉኝ ያለ ሲመጡ ሩጬ ይደበቃለሁ። በ0946 54 54 54 ሀገር የሚያቀና አክሲዮንና ባለጸግነትን ግዙ። ፐርፐዝ ብላክ ኢትዮጵያ። ሰው ማለት ምንድን ነው? መገኛውስ የት ነው? ማን ነው የፈጠረው? በሐሳብ ተጓዢ፣ በስሜት ተገዢ፣ ስትሄድ ስከተላት ለካ የሰው ጠባይ መቋጫ የላት። በርዝመቱ መጠን ወደ ላይ ሲወጡ ያልገመቱት ነገር ይታያል በውስጡ። በጥልቀቱ መጠን ወደ ታች ሲወርዱ በጣም ጥልቀት አለው የሰው ህይወት ወርዱ። በጣም የሚገርም ግጥም ነው። እዚህ ቦታ ላይ ብዙ ሌሊቶች አልፈዋል ብዬ አስባለሁ። 3 ዓመት ማለት ትልቅ ጊዜ ነው። እስከ ስንት ሰዓት ነው እንደዚህ የምታመሹት? እስከ 4 ሰዓት እስከ 5 ሰዓት። ምን እያደረጋችሁ ነው ምሽቱን የምታሳልፉት? እየተጫወትን እየዘፈንን። እኔ እንደው ምርጥ ዘፋኝ ነኝ። የሸንበራው ተርተሪ ዛፎቹ ፍሬ የትም ብሄድ ትዝ አለኝ አገሬ። ትዝ አለኝ ዳገት ቁልቁለቱን ስንወጣ ስንወርድ ወለል ካለው ሜዳ ላሞች ስናግድ የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዝ አለኝ ሀገሬ። ማንበብ የጀመርከው መቼ ነው? የቤተ ክርስቲያን መጽሐፎች አሏ፣ እነሱን እያነበብኩኝ። የት ነው የምታገኛቸው የነበረው? ቤተ ክርስቲያንም ይሸጣሉ፣ መንገድ ላይም አምጥቼ አነብ ነበር። እንደገና የኛ ባቢሎን የሚል ጽሁፍም ጽፌያለሁ። አንብቤ የተረዳሁትን ስለኛ ባቢሎን። የኛ ባቢሎን ምንድን ነው? የፈረሰው ግንብ የኛ ነው። ከናምሩድ ከኩሽ አንስቶ የኖ ዘሮች አሏ። የኛን ታሪክ የኛ ባቢሎን ብዬ ገልብጬ ጽፌያለሁ።
እንደው በጣም ማትረሳው መጽሐፍ አለ ካነበብካቸው? ዴርቶ ጋዳ፣ ፍቅር እስከ መቃብር፣ ያልታበሱ እንባዎች፣ ምዕራባዊት፣ የተቆለፈበት ቁልፍ ብዙ ናቸው መጽሐፎቼ። አሁንም ከኔ ጋር ናቸው እዚሁ። መጽሐፍ የሚባለው ራሱ ሀሳብ እንዴት ነው ወደ አንተ የመጣው? ከድሮ ጀምሮ ጽፍ ነበር። ቢያንስ 10 ዓመት ጀምሮ ትጽፍ ነበር? ግጥሞችን ስለ ፍቅር፣ ስለ ሀገር። ፍቅርን እንዳትገምቱ ይላል አለ እንጂ ፍቅርን አለ በሉ ለአስመሳይ ወንድና ሴት ሁሉ አለ በሉ ተረቱን በተረት የሌለን አለ ብሎ ከማውራት ፍቅርን በሁለት ቃል አለ ከማለት የለም በሉ ፍቅርን በሶስት ቃላት የፍቅርን ሚስጥር በስተቱ ባለማወቃችሁ አትገምቱ። እኔ ስለ ፍቅር ምን አውቅና ስሙን እጠራለሁ ለማወገና አልገባኝም ነበር የፍቅር ምንነት ዛሬ ተሸንፌ ቤቱን አየሁት። ፍቅር የምትባል ሶስት ቃላት መታ ላልገባቸው ሰዎች ለትንሽ ቀን ሙታ ሲጣሯት ብድግ ትላለች ከሙታን ተነስታ። ሊጀማምረኝ ነው ዛሬም እንደድሮ የመጣ ቢመጣ ጋፈጠዋለሁ። ያፈቀረ ሰው በሰፈሬ አብዶ ሲደናበር እኔን የሚመስለኝ ያበደ በግ ነበር። አሁን ከህይወቴ ጋር ቃል ገብቻለሁ የፍቅርን ጣይ ብቻዬን ልዋጣው። ሁሉም የራሱ ጣይ ሲደርሰው ይዋጣው። መጽሐፍ አለብኝ ጽፌ መጽሐፍ አሳትማለሁ የሚለውን ውሳኔ ወሰንከው መቼ ነው? 2011 እና 3 ደብተር ነው የገለበጥኩት። ይሄ የመጨረሻው ደብተሬ ነው። ስትጽፈው ግን እንደምታሳትመው ታስብ ነበር? እኔ እርግጠኛ ነኝ ይሄ መጽሐፍ እንደሚሆን እርግጠኛ ነኝ። አሁንም እርግጠኛ ነኝ። 5 ክፍል መጽሐፍ ይወጣል። ይሄ ክፍል 1 ነው መጽሐፌ። ይሄ የመጀመሪያው ማለት ነው። እሺ እስከዚህ ጋር አንድ ጎዳና ላይ ያለ ልጅ እንኳንስ መጽሐፍ ለማሳተም ለዕለት ምግብና ለማደሪያ እንኳን በቂ ገንዘብ የሌለው ልጅ ድርሰት እየጻፈ አሳትመዋለሁ ብሎ እርግጠኛ መሆን በጣም የሚገርም ነገር ነው። እንዴት እንደዛ እርግጠኛ ልትሆን ቻለ? አንድ ነገር እኔ በዚያ አምናለሁ። ሀሳብ ብቻ ሆኖ መቅረት የለበትም። ወደ ድርጊት መለወጥ አለብን። እሺ እና እኔ ያሰብኩትን ሀሳብ እኔ ይሄንን መጽሐፍ አሳትማለሁ ብዬ አስቤ ወደ ድርጊት ቀይሬያለሁ። መጽሐፍ ማሳተም እንዴት መረጥከው? ያዋጣል ብለህ አስበህ ነው? እንዴት ነው መጽሐፍ ጽፌ ላሳትም ወደሚለው ሀሳብ የመጣ? እኔ ያሳተመልኝ አሳታሚ ድርጅቱ እሱ ነውና። አልከፈልክም ነው? አዎ አሌክስ ነው። ኦኬ እሱ አሳትምልሃለሁ ብሏል። መጀመሪያ ገና መጽሐፍ አላለም። እኔ ሳይለን የጀመረው የተወሰነ ገንዘብ እኔ እጄ ላይ ይዤ ሄጂ በጠይቀው እንደሚተባበረኝ እርግጠኛ ነበር። መጽሐፌን ካየ በኋላ አሳትሜ 150 መጽሐፍ አውጣና ይሄን አውጥተ መልሰ ክፈለኝ። ኦኬ ከዛም በኋላ ቀጥል ብሎ አሳተመልኝ። እሺ እና ይሄን መጽሐፍ ላሳትም የፈለኩበት ምክንያት ህብረተሰቡ እንዲማር ለዛ ነውና በዚህ ሙያ ብቀጥልም ደስ ይለኛል። ርዕሱን ከገንፎ እስከ ንፍሮ ያልከው ለምንድን ነው? ምን ማለት ነው? ሰው ሲወለድ በእኛ ባህል ማለት ነው ገንፎ ይገነፋል፣ ሲሞት ደግሞ ንፍሮ። ብዙ ነገሮች አሉ፣ መልካምና ክፉ አጋጣሚዎች። ያንን የሚያብራራ መጽሐፍ ነው። እድሜ ስንት ነው? አሁን 18 ዓመት ነው። ታሪኩን በአንድ ቁጭታ አንድ ቁጭ እንዳልኩ 50 ገጽ አንብቤ ነው የተነሳሁት። ታሪኩ በጣም ይዞይ ማለት ነው። እዛ ላይ ያለው ታሪክ ጥሩ የፍቅር ታሪክ አለ እኔ ባነበብኩት። ከዛ ደግሞ እዛ ላይ የተሳለችው ገጸ ባህሪና ጓደኛዋ ሴቶቹ የሚያወሩት ወሬ መጽሐፉን ሳነበው በጣም ብዙ ልምድ ያለው በጣም ብዙ እድሜ ያለው ሰው የጻፈው ነው የሚመስለው። ከእድሜህም አንጻር ይሄ ሁሉ ብስለት ከየት የመጣ ነው? ካነበብኩትና ከተረዳሁት ከነዛ ነው የጻፍኩት። በቃ ያለቀ ቀን እኔ ሰማይ ከተከፈተ ነው መሰለኝ። በጣም ደስ ያለኝ ያለቀ ይሄ ወደዚህ የተቀየረ ቀን ማለት ነው። ክፍል አንድ ነው። ክፍል አንድ። ይህንን ግጥም የሰማችሁ ሁሉ አደራ ኢትዮጵያን እማ በሉ። 36ቱ ሴት ፊደላት 26 አውራ ወንድ ፊደላት ክብራቸውን ገፈፉ ከብረው በኖሩበት አንገት አስደፋቸው እንዳይናገሩት። አደራ ሀደራ የእኛን ፊደላት ተናጋሪ አጥ ጊዜ እንዳይሽራት። 36ቱ የኛ ናቸው፣ 26ቱ የነጮች ናቸው። እሺ እና የውጭው ፊደል የኛ እንዳይወጣው ለማለት ነው። የሚገርም ነው። አደራ ህይወቴን ቀሪ ማንነቴን መቀጫ የሌለው የህይወት መንገዴን ለሀገሬም ማስረክበው የህይወት እምነቴን
ዛሬ ብቸገርም ባጣ የማርፍበት አንድ ቀን አርፋለሁ የኔ በምልበት ዛሬ ባይኖረኝም ብሄድ በባዶ እግሬ ነገን አየዋለሁ ዛሬን አሻግሬ ባጣ ብቸገርም ባይኖረኝ ለዛሬ ነገን አየዋለሁ ዛሬን አሻግሬ። ጥሩ ኑሮ ውስጥ ሆነው እንኳን ከፍተኛ ድብርት ውስጥ የገቡ ተስፋ የቆረጡ የሚያለቅሱ የሚጨነቁ ሰዎች ይኖራሉ። ካንተ ህይወት በመነሳት ምን የምትለው ነገር አለ? እኔ አመስጋኝ ነኝ። አንድ ታሪክ ልንገር። የቻይና ባለሀብት ነው። እሺ። አንድ አደጋ ይደርስበትና እሺ ሆስፒታል ይገባል። ከገባ በኋላ ኦክሲጂን ይደቀናል። እሺ። ከነቃ በኋላ ሂሳቡ ሲወራረድ $500 ይመጣል። በጣም አለቀሰ። ሰውየው መክፈል ይችላል፣ አቅሙ አለው። ግን ያለቀሰበት ምክንያት ኦክሲጂን የተደቀነለት። አሁን የሚተነፍሰው አየር ቢሆን ኖሮ ፈጣሪ የሚያስከፍለን ቢሆን ኖሮ መኖር አንችልም። ትክክል። ምንም ያክል ሀብት ብር ቢኖረ መኖር አንችልም። ስለዚህ እስትንፋስ ስላለን ብቻ ማመስገን አለብን። ተስፋ የመቁረጥ ስሜት ግን ተሰምቶ አያውቅም? እኔ ተስፋ የመቁረጥ ስሜት ተሰምቶኝ አያውቅም። ጎዳና ላይ መውደቄ ካልቀረ ለምን ፈጠርከኝ ብለህ አታውቅም? አላውቅም። ነገ ምደርስበት ቦታ ስላለ እሰራለሁ። የደስታ ምንጭህ ምንድን ነው? ፈጣሪ፣ ተስፋ። ፈጣሪ መልካም እንደሚያደርግልኝ አውቃለሁ። ሁሌም ደስተኛ ነኝ። የወደፊት እቅድ ምንድን ነው? በዚህ ሙያ መቀጠል፣ በድርሰቱ ማለት ነው። ወጣቱ አንባቢ እንዲሆን። ሀገር የምትታነጸው በንባብ ነው። መጽሐፍን ካሳተምክ በኋላ ያንተስ ህይወት ወዴት ሄደ? እዚሁ ጎዳናው ላይ ቀጠለ ወይስ እንዴት ሆነ መጨረሻው? እኔ ማታ ማታ ለመጻፍ ብርሃን ስለሚያስፈልገኝ ትንሽ ቤት 500 ብር ተከራይቼ ነበር። ቤቱ ሸራ ነው፣ አምፖል አለው፣ ከላይ ቁርቁሮ አለ። ግን ዝናብ ሲዘንብ ይፈሳል እና ቤቱን የተከራየኸው በዋናነት ለመጻፍ ብለህ ነው? አዎ ለመጻፍ። መብራት ስላለ? መብራት ስለሌለ። አሁን እዛ ነው የምትኖረው? አሁን እዛ ነው ያለሁት። ምንድን ነው አሁን በቃ መጽሐፉን ብቻ ነው የምትሸጠው? ሌላ ስራ ትሰራ? ሌላ ስራ አልሰራም፣ መጽሐፌን ብቻ ነው የምሸጠው። ቤት ኪራዩን የምትከፍለው እቺን መጽሐፍ ሸጠ ብቻ ነው? ለምን አሁን ሊስትሮ ምናምን ለምን ተውከው? መጽሐፍ ስለምፈልግ ነው። አሁን ስንት ፍሬ ነው ይሄ ኮፒው ያለው? 150። አንዱ ስንት ነው የሚሸጠው? አንዱ 100 ብር። ተመልካቾቻችን በነገራችን ላይ ዛሬ ዩኤል ሻምበል ሸኘ እንደዚህ የለበሰው ለኔ የጎዳናን ህይወት ሊያሳየኝ ስለፈለገ እያንዳንዷን ነገር በአካል መቅመስ ስለፈለኩ ነው እኔም እሱም እንጂ አለባበስ ኑሮ ተቀይሯል አለ። ምግብ ከየት ነው የምታመጣው? አሁን ቤት ነው የምሰራው። ግን አሁን ላይ ይሄን ሸጠ ቤት ኪራይ ከፍሎ ምግብ በልቶ መኖር ቀላል ነው? አይከብድም? አንዳንድ ጊዜ በጣም ከባድ ነው እንጂ መቼም ሰው ጎዳና ላይ ሲኖር አንዳንድ ነገሮች ይኖራሉ ለብርዱ ብሎ የሚጠቃቀማቸው። ከነሱ ነፃ ወጥተሃል ወይስ በሂደት ላይ ነው? ነፃ ወጥቻለሁ። ቀጣዮቹን እየጻፉ ለማሳተም አሁን ላይ አንተ ምንድን ነው የሚያስፈልግ? ስጽፍ የነበረው ኢንተርኔት ቤት እዛ እየከፈልኩ ነው ኮምፒውተር ለማጻፍ እና ኮምፒውተር ቢኖረኝ ደግሞ ወጪ ቀንሳለሁ። ሁለት ደግሞ የጽህፈት መሳሪያዎች እስክሪብቶ፣ ወረቀት እነዚህን ትፈልጋለህ? በኮምፒውተር ጽሁፍ መጻፍ ትችላለህ ወይስ? እችላለሁ። የት ለምደህ? እኔ እዛው ኮምፒውተር ቤት። ራስን እንደ ምጽፈው አሁን ኢንተርኔት ቤት ገብተህ? አዎ ራሴን ነው የምጽፈው። በኮምፒውተር? በኮምፒውተር። ናግባብና ተሳት። ትምህርት እስከ ስንት ነው የተማርከው? እስከ 10 በርቀት። የርቀት ነው የጨረስከው? የርቀት ነው እስከ 10። አካውንቲንግ ተምሬ ዲግሪን ደግሞ በኢኮኖሚክስ ቀጥላለሁ። ሐሳብህ እንደዛ? ሐሳቤ እንደዛ ነው። እግዚአብሔር ይርዳ። አሜን። አንተ ጎዳና ላይ ሆነ በመንገድ ላይ መብራት ጽፈ መጽሐፍን አሳትመሃል። እንደውም ዋጋው 200 ብር ነው የሚለው እዚህ ላይ 100 ብር ነው ያልከኝ ለምንድን ነው? በ120 እዛ አካባቢ ነው የሚሸጠው። ቀንሰ ሸጠ ማለት ነው። እንደው 100 ብርም ሆኖ ከዛም ጨመር አድርገው መግዛት የሚፈልጉ ሰዎች 10 መጽሐፍ 20 መጽሐፍ 30 መጽሐፍ ቢገዙና በእነሱ ስም እየዞርክ ለጎዳና ተዳዳሪዎች እንዲያነቡ ስጥልን ቢሉ ትሰጣለህ? በጣም ደስ ይለኛል። ለኔ በግሌ ምን ታደርግልኛለህ መሰለ? በ200 ብር ሂሳብ 10 መጽሐፍ እገዛለሁ። በ2000 ብር ማለት ነው። 10 መጽሐፍ ጎዳና ላይ ላሉ ልጆች እንዲያነቡ እየዞርክ ትሰጥልኛለህ። ሌሎችም ልክ እንደኔ ካንተ ላይ በ200 ብር ሂሳብ እየገዙ ለጎዳና ልጆች ስጥልን የሚሉ ሰዎች ካሉ ምናልባት ደግሞ የጽህፈት መሳሪያውንም ያልከውን ያገለገለ ኮምፒውተርም ያላቸው ሰዎች አንተን በዚህ በጽሁፍ ስራ እንድትበረታ ቤት ኪራይም ለምሳሌ የ3 ወር ኪራይ የ2 ወር ኪራይ ማገዝ የሚችሉ ሰዎች ካሉ
እንዲደውሉልህ ስልክ ቁጥር ይኖርሃል? የምትገኝበት አድራሻ አለ? አዎ 0973 0973 217905። ስለዚህ እንግዲህ ይህን መጽሐፍ እየገዛችሁ ለጎዳና ልጆች እንዲዳረስ የምትፈቅዱ ካላችሁ አንዱ መጽሐፍ በ200 ብር ሂሳብ እንድንገዛው አደራ ላለው። እኔ እንግዲህ 10 መጽሐፍ ገዛለሁ። 10 ፍሬ መጽሐፍ ስጠኝ። ፊርማህን አኑርልኝና ይሄ ማስታወሻ ነው ለኔ። ከደራሲ ዩኤል ሻምበል ሸኝ ከታላቅ አክብሮት ጋር 2014 ይላል። ማስማቺ በጣም ነው የማመሰግነው። እነዚህ ላይ እኔም ልፈርምባቸው። በርቱልኝ ይላል። ለሁሉም ስትሰጥ እኔ ነኝ የጻፍኩት፣ የፈረመበት ኮሜዲያን እሸቱ ነው። በርቱልኝ ብሏችኋል እያልክ ትሰጥልኛለህ። ዛሬ ካንተ ጋር እንደዚህ ሆኜ ስውል ብዙ ትምህርት ነው ያገኘሁት። ለምሳሌ ስንለምን ነበርና አንዱ የገረመኝ እንደዛ እብድ መስየም ያወቁኝ ሰዎች ነበሩ እሸቱ መሆኔን። እኔ ወደ ቲቪ ላይ ብቻ መጣሁ እንዴ በአካል ሳገኝሽ በጣም እንጀራ ነው ብራዘር። ኧረ ሙዳት ሰላም ነው። ስልክ ትገዣለሽ? ይብራልሽ ሃሽ እሺ እኔ ምንሽ እንዴ ነው ታዲያ? እንደዚህ ሆኜ ታቀኛለህ? ምን አይነት ሰው ነህ? ደህንነት ነህ እንዴ አንተ? ሁለተኛው ከቦርሳቸው ፈተው 5 ብር የሰጡኝ አንድ እናት ነበሩ። እሳቸውን እጅግ በጣም 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 ማማ እንግዲህ ይቅርታ ሳይገባኝ ገንዘቡን ስለወሰድኩ ይቅርታ ጠይቆታለሁ። ግን እርሶ በዛ ሰዓት የሰጡት ማንነቱን ሳያውቁ ምንነቱን ሳያውቁ ሰው ስለሆነ ብቻ ለጽድቅ ነውና የሰጡት። እግዚአብሔር አምላክ በገነት በመንግስተ ሰማያት ትልቅ የነፍስ በረከት ጸጋ የነፍስ ዋጋ አድርጎ ይክፈለው ትላለሁ። እጀ ጠባብህን ለጠየቀ መጎናጸፊያን ደርብለት የሚል ነው እግዚአብሔር ያስተማረን። ለጠየቀ ስጥ ብሎናል። የተቸገሩ ሰዎችን ስንሰጥ ብዙ ጊዜ ስታተስ አጣርተን ቼክ አድርገን ሳይሆን ልክ እንደኛ እናት ያው ጽድቅ እንዲሆንልን በሰማይ እግዚአብሔር እንዲጽፍልን ለራሳችን ስንል እንደሆነ ነው ዛሬ ትልቅ ትምህርት የተማርኩት። እስካሁን በነበረን ቆይታ ያው የጎዳና ህይወት ምን ያህል ከባድ እንደሆነ በዛው ልክ ደግሞ ጠንካራ ሰዎች ምን ያህል ጎዳናም ላይ ሆነው ማሳካት እንደሚችሉ ደግሞ ተምሬያለሁ። በመጨረሻ አንተ ማለት የምትፈልገው ማስተላለፍ የምትፈልገው መልእክት ካለ እስቲ እድል ስጥ። ድሮ መጽሐፍ ማሳተም የሚፈልጉ ሰዎች ባንክ ቤት ነበረ የሚያበድር፣ መጽሐፉን አይቶ የሚያበድር ባንክ ቤት ነበር። ግን አሁን ላይ የትኛውን ባንክ ቤት አያበድርም። አይ ትልቅ ሀሳብ እኮ ነው። በድንጋይ ላይ ድንጋይ በህንፃ ላይ ህንፃ ለመገንባት ባንኮች ያበድራሉ። ነገር ግን ያንን ዘመናዊ ህንፃ የሚገነባውን አይምሮ ለመገንባት ግን አያበድሩ ከሆነ በጣም ማሰብ አለባቸው። እንኳን ባንኮች ባለሀብቶች ግለሰቦችም ስክሪፕቶችን ድርሰቶችን አይተው ማበደር አለባቸው ብዬ አስባለሁ። እኔ ማበደር እንኳን ባይችሉ ስፖንሰር ሆነው ስፖንሰር ማድረግ አለባቸው። ድርጅታቸውን እያስተዋወቁ ሼር እየተጠቀሙ ትክክል ማስታወቂያም ቢሰሩ እነሱም ያተርፋሉ፣ ሌሎችም ግለሰቦች ይማሩበታል በሚገባ። ራታችንን እንብላ እንዴ? ያው አሃ ጭንቅላት ወደዚህ ነው የሚሆነው። ትራስ ያው አይታሰብማ ኦፊላ ትራስ ያው ክንዴ ትራስ ይባላል። ያው ክንዴ ትራስ ምቹና አስተማማኝ ክንዴ ትራስ ታወራላችሁ ማታ ማታ እንደዚህ ጎረቤት ለጎረቤት? አዎ። አያቃዥም ግን አቃዥቶ አያቅም እዚህ ውስጥ ቅዠት አለ። ኧረ ተው። ማታ ማታ ከቆንጆቹ ጋር ስንሯሯጥ ነው የምናድረው። ቆንጆቹ? አዎ። ቺኮች ናቸው? ኧረ አይደሉም። እነማን ናቸው ቆንጆቹ? መጽሐፍ ነው የማውቀው። ኧረ ሽርጥ የሚያደርጉ አሁን ሰማያዊ ቀይረዋል። እንዴ ሌሊት ይመጣሉ እንዴ? በህልሜ ኦኬ ቅዠት ውስጥ ነን ለካ። ይቅርታ
ሌላ ነፍሳት ምናምን ይመጣል እንደ ሌሊት? አዎ አሉ። ችግር የለውም። አትፍራ። ተለማምደውናል። ምርጥ ጎረቤታችን ናቸው። ተግባባላችሁ በቋንቋ? በጣም አይጦች አሉ። አይጦች አሉ? ዱላ አለ እንዴ? ለምኖቹ ስጠኝ እስቲ ዱላ። ለማንኛውም ኧረ ተው እኔ ያለሁልህ እያልኩ አትፍራ። ስማ ወይ እሱ ጋር ልምጣ እንዴ? ኧረ ፈራሽ እንዴ? ኧረ አይደለም፣ እኔ ለእንትን ነው ለጨዋታው ድምቀት ብዬ እንድናወራ ነው። ምንም አትፍሪ፣ እኔ ያለሁልሽ። አይ እሱ ጋር ሆነ ነው ያለልኝ። አይ አለሁልሽ፣ እኔ ማንም ምንም አያደርግሽም፣ አትፍሪ። አይደለ? አዎ። አሁን ግን ታክሲ ይኖራል እንዴ? ወደ ቤት መሽቷል። አድረን ነው የምትሄደው ጠዋት። ደህና ደር። ቆይ የሆነ ጨዋታ ልንገርህ፣ አንድ ኃይለኛ ጨዋታ። እሺ ንገረኝ። አንድ ጊዜ ከሆነች ልጅ ጋር ተዋውቀን ማለት ነው። በጣም ነው የምታምረው ብታያት ልጅቷ እና በቃ በጣም ነው ደስ የምትለው። ቆንጆዬ ልጅ ነች ብታይ። እሱ ጋር መጥቼ በደንብ ላወራልህ ግን እና አንድ ቀን ታክሲ ውስጥ ነው የተዋወቅነውና ከዛል እየል ጌታ ሆይ ድረስ አንድ አስደሳች ደብዳቤ ላንብላችሁ። የአገራችን አርሶ አደር በኋላ ቀር አስተራረስም ቢሆን ያመረተውን ምርት የሚቀበለው አጥቶ የገበያ ያለ ሲል ኑሮ ተወደደ እያለ ያማርራል። ከገበያው መዋዠቅ ጋር ተዳምሮ የኑሮ ውድነቱ የሁላችንንም ቤት አንኳኩቷል። በስደት የሚገኙ ዲያስፖራዎች ለቤተሰቦቻቸው የዕለት ፍጆታ የሚሆን ገንዘብ ሲልኩ፣ ድርጅቶች በሰራተኛ ማህበራት አማካይነት የሰራተኞቻቸውን ኑሮ ለመደገፍ ሲሞክሩ ይስተዋላል። አንዴ በስህተት ከፍ ያለው የሀገራችን ገበያ ኑሮ ቀንሷል እንኳን ቢባል የመቀነስ አዝማሚያ አይታይበትም። አሁን ይህንን መልእክት የምናነብ ሁሉ የአኗኗራችን ሁኔታ ይለያይ እንጂ ሁላችንም ሸማቾች፣ ሁላችንም ቀለብተኞች ነን። በአንድም ይሁን በሌላ የኑሮ ውድነቱ ተጠቂዎች ነን። እኛ የችግሩ አባል እንጂ የችግሩ መፍትሄ አካል መሆን ቸግሮናል። አክሲዮን ገዝታችሁ ዕውቀታችሁን ከደበቃችሁ፣ የዕለቱን አስባችሁ ዘለቄታ ያለውን መፍትሄ ከዘነጋችሁ፣ ዛሬ ላይ ጦም አደረ የምንለው መሬት በጋራ ካልሰራንበት ቤተሰቦቻችንም ጦም ያድራሉ። የልቦናችን አይን በርቶ ካላስተዋል ነው ከሞኝ ደጃፍ ሞፈር ይቆረጣል እንዲሉ ሀብታችን ለሌሎች ሲሳይ ይሆናል። ያለውን ሀብት ያላወቀ ሕዝብ ለስደት በስደትም ለኢኮኖሚ ባርነት ይዳረጋል። ጥቁር ሚሊዮነሮች ይሆናሉ ያልናቸው ወጣቶች ሌላ አገር መፍትሄ አለ በማለት ስለሚሄዱ የስደተኞቹ ቁጥር ይበራከታል። ይህ ደግሞ ዛሬ ከጫንቃችን ላይ አውርደን ለመጣል በቁጭት እንድንነሳ ያደረገንን የጥቁር የኢኮኖሚ ነፃነት ባርነትን ያባብሰዋል። የተማረው ዳያስፖራ ዕውቀቱን እንኳን በአግባቡ በሰው ሀገር ሊጠቀም በማይችልበት ባርነት ውስጥ ይከተዋል። ይህንን በስደት ያለን ሁሉ የምናውቀው ሀቅ ነው። እኛ ለሰው ሀገር መበልጸግ ዕውቀታችንን፣ ጉልበታችንን፣ ገንዘባችንን ስናባክን አገራችን በምንዛሬ እጥረት በሥራ አጥ ብዛት ተቸግራ ልጆቿን ለልማት ትጣራለች። ሁላችንም ኑሮ ውድነትን ታሪክ ለማድረግ የምንሰራበት ጊዜ አሁን ነው። የኑሮ ውድነቱ ችግር የበዛበት ምክንያቱ ምንም ይሁን ምን መፍትሄ አለ። አብሮ የመስራት አብሮ የማደግ በኢኮኖሚ ራስን ለመቻል የሚደረግ ድንቅ መፍትሄ፣ እጅ ለእጅ ተያይዘን ለትውልድ የሚተርፍ የኢኮኖሚ አሻራ በደማቁ የምንጽፍበት ዘለቄታዊ መፍትሄ፣ ዳግማዊ የኢኮኖሚ አድዋን በህብረት የመድገም ላቅ ያለ መፍትሄ። ይህ ቁልፍ እጃችን ላይ ነው። ፐርፐዝ ብላክ ኢትዮጵያ አክሲዮን ከመሸጥ ጎን ለጎን ምርትን ከገበሬው ወደ ሸማቹ ለማድረስ የጀመረውን የኑሮ ውድነትን ታሪክ የማድረግ ተግባራዊ ሥራ አጠናክሮ ቀጥሏል።
አንድ እንዲስተዋል የምንፈልገው ነገር ቢኖር ገበሬው ዛሬም ከቴክኖሎጂ ጋር የሚያስተዋውቀው ምርቱን አግባብ በሆነ የገበያ ስርዓት የሚቀበለው ቀጣይነት ያለው ስራ ለመስራት የሚያግዘው ሰው ይፈልጋል። ይህንን ገበሬው ጎጆ ድረስ በመሄድ ለጥቁር ሕዝብ የኢኮኖሚ ልህቀት የሚተጋው ፐርፐዝ ብላክ ቀለብ ከገበሬው በማለት አዲስ የገበያ ስርዓት ለመጀመር ዝግጅቱን አጠናቋል። ድር ቢያብር አንበሳ ያስር ነውና ዘለቄታዊ ለሆነ የኑሮ ውድነት መረጋጋት የእርሶ ከኛ ጋር አብሮ መስራት ትልቅ ሚና ይጫወታል። በዚህ አጋጣሚ በቤተሰብ፣ በሰራተኛ ማህበር፣ በካፍቴሪያ እንዲሁም በህብረት ሆናችሁ ቀለብ ከፐርፐዝ ብላክ ለመግዛት የምትፈልጉት ምርት ከገበያው እንዲቀርብላችሁ እንድትመዘገቡ ጥሪ እያቀረብኩ እኛ ከገበሬው በቀጥታ ለሸማቹ እናቀርባለን። እንዲሁም በሀገር ውስጥም ሆነ ውጭ ሀገር ከሆኑ ለራስዎ ለቤተሰቦና ለአገሮ አክሲዮን በመግዛት ኑሮ ውድነትን ታሪክ ያድርጉ መልእክቴ ነው። ዶክተር ፍስሐ እሸቱ የፐርፐዝ ብላክ ኢቲኤች ዋና ስራ አስፈጻሚ። የተወደዳችሁ የዶንኪ ቲዩብ ቤተሰቦች እንዴት ከረማችሁ? አሁን ደግሞ ስጋ ዘመድ ልንሆን ነው። 5፣ 7፣ 10 ዶላር እየከፈላችሁ የዶንኪ ቲዩብ ሜምበር ስትሆኑ የምታገኙት ጥቅም አስደናቂ ነው። ድንቅ ልጆችን ከሳምንት በፊት ታዩታላችሁ። አዲስ የምንለቀውን ስታንድ አፕ ኮሜዲ ከሳምንት በፊት ትስቁበታላችሁ። ለልጆቻችሁ ደግሞ ሀገር የሚያቀና ትውልድ የሚያንጽ ጽደት ያለ ቆንጆ ተረት ይነበብላችኋል በዶንኪ ቲዩብ ለእናንተ ልጆች ብቻ። የዶንኪ ቲዩብ ሜምበር ከሆናችሁ ለእናንተ ብቻ በተዘጋጀ የቀጥታ ስርጭት ወይም ላይቭ ሾው ላይ መሳተፍ ትችላላችሁ። የዶንኪ ቲዩብ ሜምበር ከሆናችሁ የልጆቻችሁ ወይም የእናንተ ልደት ሲደርስ ፎቶ ትልኩልንና በፌስቡክና በዶንኪ ቲዩብ ሃፒ በርዝዴይ ትባላላችሁ። የዶንኪ ቲዩብ ሜምበር ከሆናችሁ ኮፍያዎች፣ ቲሸርቶች፣ ስክሪፕቶች፣ የተለያዩ የዶንኪ ቲዩብን አርማ የያዙ ዕቃዎችን መግዛት ትችላላችሁ። የዶንኪ ቲዩብ ሜምበር ከሆናችሁ የምትጽፉት ኮሜንት በቀጥታ ይመለስላችኋል። የዶንኪ ቲዩብ ሜምበር ከሆናችሁ ዶንኪ ቲዩብ ይልቃል፣ ከፍ ይላል። ከፌክ ኒውስ፣ ከዲስና ከሚስ ኢንፎርሜሽን የጸዳ እውነትንና አገር ግንባታን በጎ አድራጎትን ያካተተ ድንቅ ቻናል እየገነባን ነው። በወር 5፣ 7 ወይም 10 ዶላር ብቻ በመክፈል የዶንኪ ቲዩብ ስጋ ዘመዱ ነው። ሜምበርሺፑ ተጀመረ ይላል። ሰላም እንደምን አላችሁ? በዓለምም በአፍሪካም በኢትዮጵያም በአይነቱ ልዩ የሆነ አዲስ ውድድር ይዘንላችሁ መጥተናል። አንቂ አንደበቶች። ቀጣዩ አነቃቂ አንተ ልትሆን ትችላለህ። ቀጣዩ አነቃቂ አንቺ ልትሆኝ ትችላለሽ። በመላው ዓለም ሆናችሁ ሰዎችን የማነቃቃት ተሰጥኦ አለኝ ካላችሁ ጊዜው አሁን ነው። የተለያዩ አነቃቂ ንግግሮችን ይዞ በመቅረብ እየሰለጠናችሁና እየበቃችሁ የምትሸለሙበት አስደናቂ ውድድር። በዚህ ውድድር ለመመዝገብ ከ3 እስከ 5 ደቂቃ የሚሆን አነቃቂ ንግግራችሁን በድምፅ እየቀረጻችሁ በዚህ ቁጥር በቴሌግራም ላኩልን። የብዙዎችን ሕይወት በመቀየር የዚህ ውድድር አሸናፊ ሆኑ። አደራ ለመመዝገብ የድምፅ መልእክታችሁን ብቻ ላኩልን በ0973 24 86 39። ፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር በሁሉም ባንኮችና ጁሊያ ህንፃ አንደኛ ፎቅ ላይ የኢትዮጵያ ንግድ ባንክ ፐርፐዝ ብላክ ቢሮ ውስጥ አክሲዮን መግዛት የምትችሉ መሆኑን ያስታወቀ በ3 ከተሞች ፐርፐዝ ብላክ የኢኮኖሚ ልቀት ማዕከል ማቋቋሙን በደስታ ይገልጻል። ሀብት በማሰባሰብ ካፒታላችሁን ከፍ ለማድረግ የምትፈልጉ ሌሎች ከተሞችም የኢኮኖሚ ልቀት ማዕከሉን በጋራ ለማቋቋም ዝግጁ መሆናችንን ስንገልጽ ደስታ ይሰማናል። ለኛ ዳግማዊ አድዋ ነው ብለናል። የገበሬው የወጣቱና የሸማቹ የሁላችን ፐርፐዝ ብላክ